ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ማቴዎስ ወንጌል ምዕራፍ 28 ከቁጥር 18 እስከ ቁጥር 20። ይህ የማዳኑ ወንጌል የቴሌቪዥን ፕሮግራም ነው። በኢቫንጀሊካል ቴሌቪዥን የሚተላለፍ ሲሆን ዘወትር ቅዳሜ ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት ተኩል፣ ዘወትር ሰኞ ከሰዓት ከ11 ሰዓት እስከ 11 ተኩል በወንጌላዊ ዓለም እያሰፋ በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ሰሚት አጥቢያ። ስልክ ቁጥር 0911 1091 84። ኢየሱስ ክርስቶስ ከዘላለም ሞት ያድናል። የዕለቱን ደግሞ የሕይወት ቃል ሰማያዊ ቃል ደግሞ እንሰማለን። እንግዲህ እስከ ዛሬ ሙሉ ኢየሱስ ክርስቶስ በሚል ትምህርት እየተማርን ያለው ከዘመን መለወጫው ጋር ከገና ጋር በዓላት ብቻ በመጡ ቁጥር ሳይሆን እንደገና በማንኛውም ቀን እግዚአብሔር የምናከብረው የምናመልከው ሁል ጊዜ ዘወትር ስለሆነ ሳታቋርጡ ስለሚል ዕለት ዕለት ስለሚል ዘወትር ስለሚል ሁል ጊዜ ስለሚል እግዚአብሔርን የምንማረው የምናመልከው የምንጸልየው ህብረት የምናደርገው ሁል ጊዜ ነው። ወዳጆቼ ዛሬ ግን አንድ ጥያቄ በመጠየቅ መልእክቴን እጀምራለሁ። የማን ተከታይ ነህ ወዳጄ? በጣም ወሳኝ ጥያቄ፣ መመለስ ያለበት ጥያቄ ስለሆነ እህቴ የማን ተከታይ ነሽ? አባቴና እናቴ የማን ተከታይ ነዎት? እንዲሁ ያለ ምክንያት አይደለም። ሙሉ ሐሳቡን አብራችሁ ስትቆዩ ተሰሙታላችሁ። ትላንትና በአጋጣሚ አንድ ሰፈር ነበርኩና ከሆኑ ልጆች ጋር ሄዳለሁ እና ሲሄድ አንድ አለባበሱ ጥቁር የሆነ ጸጉሩ በጣም እንትን የሆነ ልጅ አብረው ይሄዳሉ፣ ግራና ቀኝ ሰዎች። እና ያ ሰፈር በጣም ብዙ ሰው የሚበዛበት ሰፈር ነው እና እዛ ሰፈር መሀል ላይ ያለው ወጣት ይጮሃል እና አጫጫሁ ወዳጆቼ ይሰቀጥጣል፣ ይዘገንናል። ጥሩ ድምፅ አይደለም፣ የሁከት ድምፅ ነው እና ዘወር ብዬ ለማየት ሞከርኩ ማለት ነው። እና ይጮሃል፣ አጠገቡ ያሉ ሰዎች ይስቃሉ። በኋላ እኔ ግራ ገባኝና ዘወር ብዬ እያየለሁ ከኔ ጋር ያሉት ሰዎች እንዲህ አሉ፣ አይ ላንተ እንግዳ ሊሆን ይችላል ስለማታቅ ነው፣ ይሄ አይሾ ስፒድ የሚባል ተከታይ ነው አሉ። ምንድነው ብዬ ወዳጆቼ ለመጠየቅ ሞከርኩ እና ሊያስረዱ ይሞከሩ። ከሚሊዮን በላይ ተከታይ አለው አሉ እና እኔ ደግሞ እንደምታውቁት የእግዚአብሔርን ቃል ሰብካለሁና አንተ እንኳን የሱን ያክል ተከታይ የለህም አሉኝ። ሲጀመር እኔ ሰው እንዲከተለኝ አይደለም የምሰብከው፣ እኔ የምሰብከውን ኢየሱስን እንድትከተሉ ለምናችኋለሁ። ወዳጆቼ የሚከተሉትን የሚያዋጣ ኢየሱስ ብቻ ነው። እና ከዛ በኋላ አሜሪካን ሀገር ተወልዶ የአሜሪካን ሀገር ዜግነት ያለው እንደሆነ ሊያብራሩ ሊሞከሩ፣ ብዙ አላስፈለገኝም። ከዛ በኋላ እንዲህ አሉ፣ ከሱ ደግሞ የሚበልጥ ተከታይ ያለ ብለው የአንድ ሰው ስም ነገሩኝ። ወዳጆቼ እሱ አሁን አስፈላጊ አይደለም፣ ስለ ሰዎቹም ምንም ለም ለማለት አይደለም። ክርስቶስን እንዲከተሉ ግን ምኞቴም ጸሎቴም ንግግሬም ነው። እና ከዛ በኋላ አብረውኝ የነበሩ ስለ ሰዎች ስለ ፎሎወርስ ስለ ተከታይ ሰው በተከታይ ባለው ቁጥር ነው የሚከፈለው እና እነኚህ ሰዎች በሚሊዮን የሚቆጠር ተከታይ መኖሩ አይደለም እና የሚከፈላቸውም በተከታዮቻቸው ልክ ነው አሉ። ኢየሱስን የሚከተል ምን ይከፈለው ይሆን? የሰማይ መዝገብ። ወዳጆቼ ዛሬ ኢየሱስን መከተል እነዚህ ሰዎች እንዲያውም ከነገሩኝ ነገር የተነሳ ብዙ አይነት የኃጢአት ልምምድ ላይ ያሉ ሰዎች እንደሆኑ ተከታዮቻቸውም እንደዛ እንደሆኑ ሰማሁ። በአፍሪካ ሀገር ተከታዮች እንዳሏቸው። ወዳጆቼ አንዳንድ ሰዎችን የምትከተሉ ገደል ትገባላችሁ።
ገሃነም እሳት ትገባላችሁ። ኃጢአተኛን የሚከተል ኢየሱስ ክርስቶስ ጻድቅ ስለሆነ ነው የምንከተለው። ስለኛ ኃጢአት ስለሞተ ነው ኢየሱስን የምንከተለው። ገደል የማይከት ተከታዮቹን መከተል ማለት ምን ማለት እንደሆነ መጣበታለሁ ከትርጉም ጀምሮ። ጌታ ኢየሱስ ዮሐንስ 1:47 ላይ የሚያገለግለኝ ቢኖር ይከተለኝ አለ። ወዳጄ ማንን እየተከተልክ ነው? ደግሜ ልጠይቅህ። እህቴ ማንን እየተከተልሽ ነው? ደግሜ ልጠይቅሽ። ወሳኝ ጥያቄ፣ መመለስ ያለበት ጥያቄ ስለሆነ የሚያገለግለኝ ቢኖር ይከተለኝ አለ። ወዳጆቼ ዮሐንስ 10:4 ላይ በጎቹ ድምፁን ይሰሙታልና ይከተሉታል። ዮሐንስ 10 ላይ ስላለው ብዙ የእስራኤል በጎች እረኞቻቸው ከፊት እንደሆኑ እንደሚከተሏቸው ብዙ ስብከት ተሰብኳል እና በጎቹን ድምፁን ይሰሙታልና ይከተሉታል። ኢየሱስን የሚከተል ሰው ድምፁን የሚሰማ ነው። ማን ነው ኢየሱስን የሚከተል ድምፁን የሚሰማ? ወዳጆቼ የእግዚአብሔርን ድምፅ እየነገርን ነው። ይሄ የእግዚአብሔር ድምፅ ነው። የእግዚአብሔር ድምፅ የእግዚአብሔር ቃል ነው። በጎቹ በግ መሆን ትፈልጋለህ ወዳጄ? እያየኸኝና እየተመለከትከኝ አለ። ንዑ ኀቤ ቡሩካኑን ትረሱ መንግሥተ ሰማይ። እናንተ አባቴ ቡሩካን ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁ መንግሥቱ ረሱ የተባሉት በጎቹ ናቸው። በቀኙ ያሉት በግራው ያሉ ፍየሎች ናቸው። ልክ ነው። እዛ ጋር የተገለጠበት መንገድ ታስሬ አልጠየቃችሁኝም፣ ታምሜ አልጠየቃችሁኝም፣ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም የሚል ሊሆን ይችላል። ግን በጎቹ ድምፁን ይሰማሉና ይከተሉታል። ዛሬ መከተል የምትፈልግ ኢየሱስ ክርስቶስን እንዴት ነው የምከተለው ካልከኝ፣ ድምፁን በመስማት የእግዚአብሔርን ቃል በመስማት ወደ እኔ ኑ የሚለውን በመስማት ተከተሉኝ የሚለውን በመስማት ተከተለኝ ይልሃል። የሚያዋጣ ቢከተሉት የሚያዋጣ መንግሥተ ሰማይ የሚያደርስ ዮሐንስ 8:12 ላይ እኔ የዓለም ብርሃን ነኝ፣ የሚከተለኝ ብርሃን ይሆንለታል። አየህ፣ በጨለማ አይመላለስም። ሰውን የሚከተል በጨለማ ነው የሚመላለሰው። ጨለማ የኃጢአት ምሳሌ ነው። ለምን በኃጢአት ትመላለሳለህ? ለምን ኃጢአትን ትከተላለህ? ወዳጄ በጅምላ እንዴት ትከተላለህ? ሳትመረምር ማን እንደሆነ ሳትመረምር ለምን ሰው ትከተላለህ? ለምን ሰይጣን ትከተላለህ? ሰይጣን ተከታዮች እንዳሉ ታውቃለህ? አላፋት መላእክት አሉ። ሰይጣን እግዚአብሔር ለዘላለም ይገስጸው። አየህ፣ ብዙ ሰዎችን የሚከተሉ ሰዎች አሉ። ልክ ነው። ምሳሌነታቸውን አይተን መከተል ጥሩ ነው። ሞዴልነታቸውን አይተን መከተል ጥሩ ነው። ስንት ፎሎወርስ አሉ? በመልካም ምሳሌነት አይነተኛ ሰው ከሆንክ ሊከተሉ ይችላሉ። ሲጀመር አንተን ሳይሆን ተግባርህን፣ ሰማያዊ ድርጊትን አይተው እንዲከተሉ ያስፈልጋል። ለምድራዊ ቋንቋና ለምድራዊ ነገር አይደለም እያልኩ ያሉት፣ ሰማያዊ መከተል ነው፣ መንፈሳዊ መከተል ነው። እና አብረውኝ የነበሩት 2018 የመከተል ዓመት ነው ብለው ስለ መከተል ብዙ ነገር ነገሩኝ። ሰሞኑን ምን እየተከተልክ ነበር ወዳጄ? በብሉይ ኪዳን ማን ነው ሰው እየተከተለ ያለው? እግዚአብሔር ተከተሉ ያለው በብሉይ ኪዳን ማን ነው? በአዲስ ኪዳን ማን ነው ተከተሉኝ ያለው? ኢየሱስ ክርስቶስን ነው አዲስ ኪዳን ላይ የምንከተለው ወዳጄ። የሚከተለኝ ቢኖር እኔ የዓለም ብርሃን ነኝ፣ የሚከተለኝ ቢኖር ብርሃን ይሆንለታል። ወዳጄ አስረግጬ እነግርሃለሁ፣ እኔ ያየሁትን የቀመስኩትን ኢየሱስን ስትከተል ብርሃን ይሆንልሃል። ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ የሚከተለኝ ቢኖር መስቀሉን ተሸክሞ ይከተለኝ። ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ። ስለዚህ ተከተሉኝ ያለው ማን ነው? ኢየሱስ ክርስቶስ ነው። ትእዛዝ ነው። በነገራችን ላይ መከተል አለመከተል ምርጫ ነው። የሚከተለኝ ቢኖር ስላለ የሚወድ ሊከተለኝ የሚወድ ቢኖር ነው እንደውም የሚለው። አይገርምም?
አስገድዶ አያስከትልም። በጣም ብዙ ሰው አስገድዶ የሚከተሉት አለ። ኢየሱስ አስገድዶ አይደለም ተከተሉኝ የሚለው፣ የሚከተለኝ ቢኖር ነው ያለው። ትከተለዋለህ ዛሬ? እንዴት? በመንፈስ። ስለዚህ መከተል ማለት ከፊት የሚሄድ ሰው አለ። ምን እንዳለ ታውቃለህ? ማቴዎስ 4 ላይ በኋላዬ ኑና ተከተሉኝ አለ። መከተል ማለት ግልጽ ነው ቋንቋው። ከፊት የሚሄድ ሰው አለ፣ ከኋላ መከተል፣ ከኋላ መሄድ ማለት ነው መከተል ማለት የመመለስ ተቃራኒ ነው። አንዴ እንዲያውም ጠየቃቸው ደቀ መዛሙርት ማለት የሃይማኖት ተከታይ፣ የኢየሱስ ተከታይ ማለት ነው። እና ልትሄዱ ትወዳላችሁ አላቸው እንደ ሌሎቹ ተመለሱ። ስለዚህ መከተል ማለት የመሄድ ተቃራኒ፣ የመመለስ ተቃራኒ ነው። መከተል ያለብን ማንን ነው? ኢየሱስ ክርስቶስን ነው። የምንከተለው ታዲያ ምኑን ነው? ፍለጋውን። ወዳጆቼ ፍለጋውን ትከተሉ ዘንድ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏል ይላል። መከተል ማለት ከኋላ መሄድ ማለት ነው። መንፈሳዊ ትርጉም አለው። ተግባሩን፣ ድርጊቱን መከተል፣ ማንነቱን መከተል ማለት ነው። ምኑን ነው የምንከተለው? ፍለጋው። እንዴት ነው ታዲያ የምንከተለው? አድማጮቼ ፈቃዳችሁ ቢሆን ኢየሱስን ከዚህ በኋላ መከተል ብትፈልጉ እንዴት ነው የምንከተለው? ራሳችንን ክደን። ምን ማለት ነው ክደት ማለት? አይኔን ግንባር ያርገው ማለት ነው። አላውቅህም ማለት ነው። ከኮንፈርት ዞናችን ከምቾቶቻችን ወጥተን፣ ምክንያቱም ስንከተል እንዲሁ አይደለማ። ሁሉን ትተን ተከተልን አለ ጴጥሮስ። እናየዋለን ማቴዎስ 19 ላይ። እንዴት ነው የምንከተለው? ሁሉን ትተን። ይቻላል ወይ? አዎ ይቻላል። ማንን ትተው? ማቴዎስ 4:19 ላይ በኋላዬ ኑና ሰዎችን አጥማጆች እንድትሆኑ አደርጋችኋለሁ አላቸው። ወዲያውም መረባቸውን ትተው ተከተሉት። ማናማ? ጴጥሮስና እንድርያስ ወንድማማቾች ናቸው። አንዳንድ ጊዜ የሚገርመው መጽሐፍ ቅዱስ ላይ ስታዩ ወንድማማቾችን ይጠራል የኔ ጌታ። ወረድ ብሎ ደግሞ ጴጥሮስና ዮሐንስን የዘብዴዎስን ልጆች ልክ እንደዚሁ ስላቸው ታዩታላችሁ። ስለዚህ ጴጥሮስና እንድርያስ ያዕቆብና ዮሐንስ ማለት ነው የዘብዴዎስ ልጆች፣ ይቅርታ። ጴጥሮስና እንድርያስ ወንድማማቾች ናቸው እና መረባቸውን ትተው ተከተሉት ይላል። ወዳጆቼ መረብ ምን እንደሆነ ይገባቸዋል። ሞፈር ቀንበር ምን እንደሆነ ይገባቸዋል። የሥራ ቦታ ምን እንደሆነ ታያቸው። አንዳንዴ ይሄ የሚናገረው ለተጠሩ ሰዎች ነው። ለዘላለም ሕይወት ተጠርተው ተከትለውት እንደገና ደግሞ ለአገልግሎት የጠራቸውንም ሰዎች ነው። አሁን የምናወራው ለዘላለም ሕይወት የምትከተሉትን ሰዎች ነው። መረባቸውን ትተው ተከተሉት ይላል። ያዕቆብና ዮሐንስ ደግሞ የዘብዴዎስ ልጆች አየጠራቸው። እነርሱም ወዲያው ቅሌን ጨርቄን ሳይሉ ከስጋና ከደም ሳይማከሩ ወዲያው ታንኳይቱንና አባታቸውን ትተው ተከተሉት። አንድ ቦታ ጌታ ኢየሱስ ተከተሉ ሲል አንድ ሰው አባቴን ልቅበር አለው። ሙታናቸውን ተው ይቅበሩ ተዋቸው አለው ይላል። ወዳጆቼ ምክንያት የማያስፈልገው ጥሪ ኢየሱስን መከተል። ወዲያው ትተው ተከተሉ። አሁን መከተል ይሁንልህ ወዳጄ፣ ለነገ ለከነገ ወዲያ አትበል። አሁን መከተል ይሁንልህ ኢየሱስን። ውሳኔ ይጠይቃል። ኢየሱስን ከመከተል በፊት ውሳኔ ይጠይቃል። ክርስትና እንደገና በመወለድ ይጀምራል እንደምንለው
ኢየሱስን መከተል ከውሳኔ እንደማ እንደ ጴጥሮስና እንደ እንድርያስ እንደ ያዕቆብና እንደ ዮሐንስ መረባቸውን ትተው አባታቸውን ትተው ወዲያው እንደተከተሉት አሁን መከተል ይሁንልህ ወዳጄ። እንዴት እንከተለው? ሁሉን ትተን እኛ ሁሉን ትተን ተከተልንህ ምን እናገኝ ይሆናል? ወዳጄ ስትከተል ኢየሱስን ምን አይነት የዘላለም ሕይወት እንደምታገኝ እነግርሃለሁ። ግን እንዴት እንከተለው? ሁሉን ትተን መቼ እንከተለው? ወዲያው። መቼ እንከተለው? አሁን። ለምን ዓላማ ነው የምንከተለው? የመጀመሪያው የዘላለም ሕይወት ለማግኘት። በዚህ በማቴዎስ 19 ላይ ኢየሱስም ፍጹም ልትሆን ብትወድ ሂድና ያለህን ሸጠህ ለድሆች ስጥ፣ መዝገብን በሰማይ ታገኛለህ፣ መጥተህም ተከተለኝ አለው። ለምን እንከተለው የሚል ነው። አሁን ይሄንን ያለው አንድ ሰው ወደ ኢየሱስ ክርስቶስ መጥቶ የዘላለም ሕይወት እንዳገኝ ምን መልካም ነገር ላድርግ ስላለው ነው። ኢየሱስን መከተል የዘላለም ሕይወት ማግኘት ነው። ወዳጆቼ ሌላውን መከተል ኪሳራ ሊሆን ይችላል። ሌላውን መከተል ምድራዊ ሊሆን ይችላል። አሁን የምንል ሰማያዊ መከተል ነው። መጥተህ ተከተለኝ የዘላለም ሕይወት እንዳገኝ ምን መልካም ነገር ላድርግ አለው። ሕግን ጠብቅ፣ ትእዛዛትን ጠብቅ። የቱን? አትስረቅ፣ አትግደል፣ አታመንዝር፣ በዚሁ እነግርሃለሁ። እነሱንማ ከሕፃንነቴ ጀምሮ ጠብቄአለሁ አለ። አንድ ነገር ቀረህ፣ አንድ ነገር ጎደለህ። አይቻልም እሱም። ወዳጆቼ ባለፈው እንዳልኩት እንደገባኝ ሕግን ብትፈጽምም በሕግ መዳን አይቻልም። በጸጋው በእምነት ነው መዳን የሚቻለው። ሲጀመር ሕግን የፈጸመ የለም። ሕግን የፈጸመ የኔ ጌታ ኢየሱስ ክርስቶስ ብቻ ነው። ሮሜ 13 ማንበብ ትችላለህ። መጽሐፍትን በሙሉ ማንበብ ትችላለህ። አንድ ነገር ቀረ። ምን? ያለህን ሸጠህ ለድሆች ስጥ። ለምን? በሰማይ መዝገብ ታገኛለህ። ይኸው እዚህ ጋር ፍጹም ልትሆን ብትወድ ሂድና ያለህን ሽጥ፣ ለድሆች ስጥ፣ መዝገብም በሰማይ ታገኛለህ። ምንድነው ይሄ መዝገብ? ኢየሱሴ ነው ይሄ መዝገብ። ለምን ስትል ቆላስይስ 2:2 ላይ ሰዎች ክርስቶስ ኢየሱስን እንዲያውቁ እጋደላለሁ ካለ በኋላ ጳውሎስ ምክንያቱም የተሰወረ ሃሌሉያ የጥበብ አሜን የእውቀት አሜን መዝገብ ኢየሱስ ክርስቶስ ስለሆነ ይላል። መዝገብ ታገኛለህ። ማንን ታገኛለህ? ኢየሱስን ታገኛለህ። መዝገብ ታገኛለህ። ዛሬ ከመከተል ቀጥሎ መዝገብ ታገኛለህ። ምን አይነት መዝገብ? ሰማያዊ መዝገብ። ምን ማለት ነው መዝገብ? እሱንም እናየዋለን በተራ በክፍል 2። አሁን ግን በክፍል መከተል ኢየሱስን። ለምንድን ነው የምንከተለው? የዘላለም ሕይወት እንድናገኝ። ፍጹም ልትሆን ብትወድ ሂድና ያለህን ሸጠህ ለድሆች ስጥ፣ መዝገብ በሰማይ ታገኛለህ፣ መጥተህም ተከተለኝ አለው። ጎበዙም ይህን ቃል በሰማ ጊዜ ብዙ ንብረት ነውና እያዘነ ሄደ። አየህ፣ ስማይ በደንብ። መከተል ማለት እያዘኑ የመሄድ ተቃራኒ ነው። አዝናችሁ የምትሄዱ ሰዎች ወደ ምዕራፋችሁ ተመለሱ። እንደ ኤማሁስ መንገደኞች አምላካቸው ኢየሱስ ክርስቶስ አምላኬ ኢየሱስ በተሰቀለ ጊዜ ወዳጆቼ 60 ምዕራፍ ከኢየሩሳሌም ሄዱ ይላል። እየጠወለጉ የመከተል ተቃራኒ ነው። ኢየሱስን ተከተል ወዳጄ፣ ያዋጣል ኢየሱስን መከተል። ኢየሱስ ለደቀ መዛሙርቱ እውነት እላችኋለሁ ባለጠጋ ወደ መንግሥተ ሰማይ መግባት ጭንቅ ነው። ዳግመኛ እላችኋለሁ ባለጠጋ እንዲህ እያለ ካለ በኋላ እንኪያስ ማን ሊድን ይችላል አሉ። ኢየሱስም እነርሱን ሊድን ይችላል አሉ። ኢየሱስም እነርሱን ተመልክቶ ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል። የምትሰሙኝ የምታዩኝ በተለያየ ሁኔታ ያላችሁ በሰው ዘንድ አይቻልም፣
በእግዚአብሔር ዘንድ ግን ሁሉ ይቻላል። ይሄ ቃል ያሻግራል። በእግዚአብሔር ዘንድ ሁሉ ይቻላል አላቸው። በዚያን ጊዜ ጴጥሮስ መልሶ እነሆኛ ሁሉን ትተን ተከተልን። ሁሉን ትተህ የተከተልክ አገልጋይ፣ ሁሉን ትተሽ የተከተልሽ እናትና አባትን፣ እህትና ወንድምን፣ ሚስትን፣ ልጆችን፣ ትዳርን ሁሉን ትታችሁ የተከተላችሁ በአግባቡ ምን ታገኛላችሁ? ትተን ተከተልን አለው። እንኪያስ ምን እናገኝ ይሆን? ጥሩ ጥያቄ ነው። ጴጥሮስ መቼም ያው ታውቁታላችሁ መጽሐፍ ቅዱሳዊ ባህሪውን ጥሩ ነው። ለእኛም መልስ ሆኖናል ጴጥሮስ። እንኪያስ ምን እናገኝ ይሆን? ኢየሱስን የሚከተል አሁን እየሰበክ ያለውን ኢየሱስን የሚከተል ምን ያገኛል? ብር ያገኛል? አይደለም። ብዙ ሰዎች ወተን ስንመሰክር ብር እናገኛለን ነው ይላል። ወዳጄ ብርን የሰራውን ኢየሱስን፣ በቋንቋ የማይገለጸውን ኢየሱስን፣ በቋንቋ የማይገለጸው መንግስተ ሰማይን፣ ጽድቅን፣ ቅድስናን፣ ቤዛነትን፣ ደሙን ነው የምታገኘው ወዳጄ። እንኪያ ምን እናገኝ ይሆን? እኛ ሁሉን ትተን ተከተልን አለ ጴጥሮስ። ምን እንዳለው ስሙ። ኢየሱስም እንዲህ አላቸው፣ እውነት እላችኋለሁ እናንተ የተከተላችሁኝ የምትከተሉ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ ኢየሱስ በክብሩ ዙፋን ሲቀመጥ እናንተ ደግሞ በ12ቱ የእስራኤል ነገር ስትፈርዱ ስለ ስሜ ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ ሁሉን ትተው የተከተሉ እነኝህን ትተው የተከተሉ ሁሉ 100 እጥፍ ይቀበላል። አቤት የእግዚአብሔር ሂሳብ! አይገባም አንዳንዴ፣ አይመስልም አንዳንዴ። ግን ወዳጄ ቃሉ ነውና 100 እጥፍ ትቀበላለህ። ሂሳብ ይወራረዳል። ያደረጋችሁትን ይረሳ ዘንድ አባቴ ሰው አይደለም። በጣም ደስ የሚለኝ እሱ ነው። ኢየሱስን የተከተለ ምን ያገኛል? 100 እጥፍ። መቼ? በዚህ ምድር። መቶ እጥፍ ትቀበላላችሁ። የዘላለምንም ሕይወት ይወርሳል። አንተ ታዲያ ኢየሱስን መከተል እንዴት ያዋጣል? አሁን በዚህ ምሽት ኢየሱስን ተከተል ምልህ ወዳጄ፣ ማንም ሊሰጥህ የማይችለውን እናትም ማሰጠውን እምዬ ሚስትም ማሰጠውን ወዳጆቼ፣ አባትም ማይሰጠውን አባት ሀብት ሊሰጥ ይችላል። እውቀትም ማይሰጠውን ማንም ሊሰጥ የማይችለውን የዘላለምን ሕይወት ይሰጣል። ይሄው እኛ ሁሉን ትተን ተከተልን፣ ምን እናገኛለን? የዘላለም ሕይወት። እግዚአብሔር ይርዳችሁ። ነገር ግን ብዙዎች ፊተኞች ኋለኞች እንደዚህ ይልና ይለዋል ማለት ነው። ስለዚህ ለምን ዓላማ ለምን ግብ ኢየሱስ እንከተለዋለን? 100 እጥፍ ለመቀበል። ሌላ በጣም የሚገርመው ቆላስይስ 2 ላይ ቅድም እንዳልኳችሁ ኢየሱስን ለምንድን ነው የምንከተለው? የተሰወረው ማን ነው? ኢየሱስ ክርስቶስ። ግን አሁን ምንድን ነው የተገለጠው? የጥበብ ስለ ጥበብ እንመጣበታለን እግዚአብሔር ቢፈቅድ። ምንድን ነው ይሄ ጥበብ? ሰማያዊ ጥበብ፣ የእውቀት መዝገብ በሰማይ እናገኛለን። መዝገብ ኢየሱስ ክርስቶስ ነው። ይሄ መዝገብ 100 እጥፍ በምድር ላይ እናገኛለን። የዘላለም ሕይወት እንቀበላለን። በሰማይ መዝገብ እናገኛለን። ምን አይነት ሰው ነው የሚከተለው? ለመከተል የሚወድ ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ። በግ የሆነ ይከተለኝ። በግ መሆን የሚፈልግ ይከተለኝ። ደቀ መዝሙር መሆን የሚፈልግ ይከተለኝ። ስለዚህ ኢየሱስ ክርስቶስን ለመከተል ምን እናድርግ? የተሰወረውን ኢየሱስ ክርስቶስን ማወቅ፣ የጥበብና የእውቀት መዝገብ የሆነውን ኢየሱስ ክርስቶስን ማወቅ።
ኢየሱስ ክርስቶስን የሚከተል ሰው ምን ያገኛል? የዘላለም ሕይወት ያገኛል፣ መዝገብ ያገኛል። አሁን ልትቀበለው ትፈልጋለህ ወዳጄ? ንስሐ መግባት ትፈልጋለህ? ኢየሱስን መከተል ትፈልጋለህ? ፍለጋውን መከተል ትፈልጋለህ? ምሳሌነቱን መከተል ትፈልጋለህ? ከኔ ጋር ጸሎትን እንጸልያለን። እግዚአብሔር ሆይ ስለሰማሁት የሕይወት ቃል የእግዚአብሔር ቃል የሚያዋጣ ቃል አመሰግንሃለሁ። አሁን በፊትህ ነኝ። እግዚአብሔር ሆይ ሁሉን ትቼ መረቤን ትቼ እከተልሃለሁ። ታዋጣኛለህ፣ መንግሥተ ሰማይ ታደርሰኛለህ። ስለዚህ ከዚህ ቀን ጀምሮ አንተን እከተላለሁ፣ እወስናለሁ። ድንቅ ውሳኔ የወሰናችሁ ሰዎች ከዚህ በኋላ እስከ ዘመናችሁ ፍጻሜ ኢየሱስን ተከተሉ ወዳጆቼ። ኃጢአትን የምትከተሉ ሰዎች ጽድቅን ተከተሉ፣ ቅድስናን ተከተሉ። በጣም የሚገርመው በበዓላት ሰሞን አንዳንድ ሰዎች አማኞች እንደገና የተወለዱ ሰዎች ምን አለበት በሚል ህብረት ያደርጋሉ። ወዳጄ ችግር አለበት። እዚህ መድረክ ላይ ማንም ሰው መጥቶ እንዲቆም አይፈለግም። ንስሐ መግባት ይቻላል፣ ቃል መማር ይቻላል፣ እንደገና መወለድ ይቻላል። ወዳጄ የሚያምን ከማያምን ጋር ምን ህብረት አለው? ጽድቅ ከአመፃ ጋር ምን ተካፋይነት አለው? እባክህ ወዳጄ ኢየሱስን ተከተል። ክብር ለኢየሱስ ይሁን። በጌታ በኢየሱስ ስም። ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ማቴዎስ ወንጌል ምዕራፍ 28 ከቁጥር 18 እስከ ቁጥር 20። ይህ የማዳን ወንጌል የቴሌቪዥን ፕሮግራም ነው። በኢቫንጀሊካል ቴሌቪዥን የሚተላለፍ ሲሆን ዘወትር ቅዳሜ ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት ተኩል፣ ዘወትር ሰኞ ከሰዓት ከ11 ሰዓት እስከ 11 ተኩል ወንጌላዊ ዓለም እያሰፋ በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ሰሚት አጥቢያ። ስልክ ቁጥር 0911 1091 84። ኢየሱስ ክርስቶስ ከዘላለም ሞት ያድናል።